سلام تخاتلتي ناي همبول ميديا نلوم معنتي زبلنا استفلالي زيناتات نابغاتكم كنبرينا شير لايك سبسكرايب مقبراي ترسعوا سناي مكتتال ኤርትራ ኣብዚ ውድብ ኢጋድን ሃገር ኢትዮጵያን ኣብ ሓደገኛ መድረኽ ኣብ ዘለዋሉ ግዜ ኣባልነታ መስሓባ ንዘለዋ ናይ ዞባ ናይ ሰላምን ጸጥታን መርገጺ ዝገልጽ ኣገዳሲ ውሳነ እዩ ተባሂሉ ኤርትራ ኣንጻር ዝተልእኹ ተኣማንነቱን ዘጥፍእ ውድብ ዝወሰደቶ ውሳነ سلام تخاتلتي ناي همبول ميديا نلوم معنتي زبلكو استفلالي حصرت زيناتات نابغاتكم كبلو مصيلهو ጓዳን መጻኩም መጀመርታ ብናይ ጉዳይ ኢጋድ ንጀምር ኤርትራ ንጉዳይ ኢጋድ ወይውን ኢጋድ ገዲፋቶ ሙጻ ኣዝዩ አገዳሲ ወይውን ውሳኔ ከም ዝወሰደት ይሕበራሎ እስከንስማዕ ኤርትራ ኣብዚ ውድብ ኢጋድን ሃገር ኢትዮጵያን ኣብ ሓደገኛ መድረኽ ኣብ ዘለዋሉ ግዜ ኣባልነታ መስሓባ ንዘለዋ ናይ ዞባ ናይ ሰላምን ጸጥታን መርገጺ ዝገልጽ ኣገዳሲ ውሳነ እዩ ተባሂሉ ኤርትራ ኣንጻር ዝተልእኹ ተኣማንነቱን ዘጥፍእ ውድብ ዝወሰደቶ ውሳነ ኤርትራ ዝገበረቶ ወይውን ዝወሰደቶ ውሳኔ መትከላዊ ውሳኔ ምዃኑ ይዝሕበር ዘሎ እዚ ናይ ኢጋድ ነዚ ዝዕቡ ዝተፈላለዩ ዜናታት ይወጽእ ኣሎ ንጉዳይ ሱዳን እውን ኣመልኪቱ ፕሬዝዳንት ኢሳያስ አፈወርቂ ምስ ሓንቲ ጋዜጣ ሂብዎ ዝነበረ ኣዝዩ ኣገዳሲ መልእኽቲ ነይሩ ወይውን ቃለ መጠይቕ ነይሩ ነዚ ቃለ መጠይቕ ኣመልኪቱ ፕሬዝዳንት ኢሳያስ አፈወርቂ ምስ ናይ ወራሲ ንግስነት ናይ ሱዑድያ ዝኾነ ብዛዕባ ሱዳን ወይውን ጉዳይ ሱዳን እንታይ እዩ ተዛሪቡ ዝብል ሕቶ ሓቲቶሞ ነይሮም ንፕሬዝዳንት ኢሳያስ አፈወርቂ ኣብዚ ርክባት እንታይ ዓይነት ርክብ ይኹም ጌርኩም ንሱዳን ዝምልከትከ እንታይ ኢኹም ዘተ ኣቅሪብኩም ዝብል ሕቶ ቀሪቡሉ ኣብ ዝነበረ ዝሃቡ ኣገዳስቲ መልእኽቲ ነይሩ እታ ጋዜጣ ወይ መርበብ ሓበሬታ ብመሰረት ናይ ሱዳኒዝ ኤኮ ዝተባሃለት ኣውፅያቶ ዝነበረት እንታይ ይብል ፕሬዝዳንት ኢሳያስ አፈወርቂ ምስ ወራስ ዓራት سعودي بزعبا قداي سودان كم زتزاتين ناي دقة متأتتاو ملشا قلطوف دقف زقبر زلو عدكي ناي مقرابن نتزوبا أو حدقا كم زؤتو آتنكيو برزنت إيرترا إساياس أفوركي مس غازيتا التاير أبزقبرو تفيحك ألا محتت مس وراس أعرات سعود عرب محمد بن سلمان بزعبا معبالتات سودان زقبرو زته زرزراتو قليتو ناي دقة متأتتاون كتالي وحزي أطوارن سلو التهدراتن زسعبو حدقا بمتنقا نتقجت زقبر نتكوينات دو نمبال ناي سيفيلا نمحلاون رقعات نمملأن انكو مفتحي مخانو اسميرو للو اب سودان تراي زيكونا اب ملؤ تزوبا زي اقداسي مسرح مخانو برزنت إسياس أفوركي نتا غازيتا ابزهبو مقلتي كمزيبل ازي قال محتد سعودي عرب اب افريقا زلوا زوباوي هلاوي نمر رقاقاتن ኣብቲ ሓደ ካብቶም ዝበዝሑ ምንቅስቃሳት ዝረኣየሉ መስመር ንግዲ ዓለም ዝኾነ ቀይሕ ባሕሪ ዘለዋ ስትራቴጂካዊ ረብሓታት ንምሕላውን ኣብ እትካይዱ ዘላ ጻዕሪ ተመርኪሱ ኣብ መንጎ ፕሬዝዳንት ኢሳያስ አፈወርቅን ወራስ ዓራት ሱዑድን ድሕሪ ዝተገብረ ርክባት ዝሰዓበ ምዃኑ እዩ ዝሕበር ፕሬዝዳንት ኢሳያስ ካብ ብረታዊ ቃልሲ ክሳብ ህንፀት ሃገር ዘሎ ናይ ልዕሊ 50 ዓመታት ተመክርኡ ኤርትራ ኣብ ቀይሕ ባሕርን ኣብ ባብ አልመንደብን ዘለዋ ጂኦግራፍን ኣገዳስነትን እዚ ጂኦግራፊ እዚ ዘሰከሞ ሓበራዊ ዞባዊ ሓላፍነትን ብግቡእ ንኽርዳእ ከም ዝገበሮ ገሊጹሎ ድሕነት እዚ ዞባ እዚ ካብ ርግኣት ሱዳንን ቀርኒ ኣፍሪቃን ክንፀል ከም ዘይክእል እውን ኣገንዚቡሎ በዚ መሰረት ፕሬዝዳንት ኤርትራ ኣብቲ ምስ ወራስ ዓራት ሱዑዲ ዝገበሮ ዘተ ብዛዕባ ሓደገኛታት ናይ ደገ ምትእትታው ኣብ ሱዳን ቀጻሊ ዋሕዚ ኣጽዋር اسلو التهدراتن كم اون قل هاجرات نتكوينات امقوهار صوت ازلوا تران از دما نمولو اتي زوبا زسق تاوي زي من رقا يفتر كم زلون نمردا سفيح قزيه وفيه إلو أفتق على متأير أبز قبرلو برزنت إسياس سعود عرب زلوا عالماوي بوليتيكاون كتباون ميزان زنت سبار زيادة وطيتا وترى أب قرنا أفريقان كأيه بحرن كهلوا دما تصويعو سعودي نابتي بحريا وترى نمملاس نتي زلو ميزان نمستخخالن ويون
ናይቶም ንኣሽቱ ግና ድማ ዝያዳ ንጡፋት ጽልዋ ዘለዎም ዘባውያን ተዋሳእቲ ናይ ምስፍሕፋሕ ንምግታእን ከም ዝሕግዝ ሓቢሩ ፕረዚደንት ኤርትራ ወሲኹ ምልሻ ቁልጡፍ ደገፍ ካብ ዝተፈላለየ ሃገራት ምዕቡል ኣጽዋር ይረክብ ዕስለ ወተሃደራት ይምልምልን ከም ዘሎ ብምግላጽ እዚ ድማ ኣብ ልዕሊ ሲቪላት ንዝፍጸም ከም ቅትለት ዘረፋ ዓመፅን ማሕበራውን ቁጠባውን መሰረት ሱዳን ብስርዓት ንምውዳቕን ዝኣመሰሉ ገበናት ኣብ ዝለዓለ ደረጃ ከም ዘብፅሖ ኣረዲኡ ኣሎ ነዚ ሓቅነታት እዚ ናይ ዕስለ ዓይኒ ማለት ሓቢእኻ ምግባር ከም ገለልተኛ ክውሰድን ከም ዘይከኣልን ብኣንጻሩ ንቀጻልነት እዚ ኩናት እዚ ዝግበር ተዘዋዋሪ ምትሕብባር ምዃኑ ድማ ገሊጹ ኣሎ መስመራት ቀረባ ኣጽዋርን ምምልማል ክሳብ ዘይተዓጽወ ዝኾነ ብዛዕባ ተግባራትን ሰላም ወይ ተኽሲ ደው ምባል ዝግበር ዘተ ትርጉም ከም ዘይብሉ ፕረዚደንት ኢሳያስ ኣስሚሩሉ ነቲ ግጭት ዝግበር ቀረብ ደው ምባል ነቲ ኩናት ምውዳእ ሲቪላት ንምድሓን ዝግበር ናይ ርግኣት ንምምላስ መሰረት ንምንጻፍን እንኮ መገዲ ምዃኑ እውን ተዛሪቡሎ ኣብ መወዳእታ ጸጥታ ቀይሕ ባሕርን ቀርኒ ኣፍሪቃን ሓበራዊ ሓላፍነት ምዃኑ ብምርግጋጽ ናይ ደገ ምትእትታው ክሳብ ዘይተወገደ ግን ከምኡ ጉዳያት እቲ ዞባ ካብ ናይ ወኪል ኩናት ፖሊሲታት ቀጻሊ ወጥርታትን ነፃ ብዝኾነ ድሌት ሃገራትን ህዝብታትን እቲ ዞባ ክሳብ ዘይተመሓደረ ዘላቒ ርግኣት ክመጽእ ከም ዘይክእል ኣፍሊጡሎ ብመሰረት ናይ ሱዳኒዝ ኤኮ ዝዘርግሖ ናይ ፕረዚደንት ኢሳያስ ኣፈወርቂ ናብ ንጉዳይ ሱዳን ኣመልኪቱ ኣብ ስዑድያ ዝገበሮ እዩ ካልእ ፕረዚደንት ኢሳያስ ኣፈወርቂ ምስ ስዑድያ ዝገበሮ ኣመልኪቱ ዝወፀ ፀብጻብ ኣሎ ንዕሉ ስማዒ ብሓንሳብ ኮይና ድሕሪ ምፍጣር ሓባራዊ መረዳእታ ዝስዕብ እምበኣር ብቐጥታ ናብ ግብራዊ ስጉምትታት ምእታው እዩ ብመንግስታዊ ማዕከን ዜና ኤርትራ ከም ዝተገልጸ ስዑድ ዓረብ ኣብ ዝቐረባ ግዜ ናብ ኤርትራ ላዕለዋይ ልኡኽ ክትሰድድ ምዃና ኣፍሊጣ ኣላ ዕላማ ናይቲ ልኡኽ ኣብ ቁጠባውን ልምዓታውን ወፍርታት ክህሉ ዝኽእል ናይ ምትሕግጋዝ ባይታ ብምድህሳስ ኣብ ንጹራት መደባት ኣብ ስምምዕ ንምብጻሕ እዩ እቲ ዝያዳ ዘገድስ ድማ እቲ ንሓዋሩ ክምዕብል ዝድለ ዝምድና ኮይኑ እዚ ሕጂ ንግስነት ስዑድ ዓረብ ዝወስዶ ዘሎ ተበግሶ ናብኡ ዝመርሕ መንገዲ ንምጽራግ ዘኽእል እዩ بمسرت معكنات زينا سعود عربن إيرتران بريزيدنت إسياس أفورقن قداماي مينيسترن وراس عراتن سعود عرب أمير محمد بن سلمانن أبزنا حجر كبام أسفيحهم زتميايتلو كالق زعابين إواناون قداي تأتتاوي كونتات زوبانايو تأتتاوي كونتات زوبا كبهالن كله مرققات أكوب دحنات ناي كلن هاقرات ناي زوبا خوينو سعود عرب نزي أب موحاس كتتعوتو اتخيل ترى قليل أيكونن أب ميازيا كاب إسران حدن كساب إسران كلتن شحن عصر شعتن أب جدة سعود عرب أب استقاب زوباوي وعلا هاقرات كيح بحري متكلات منغست إيرترا أب موحاس سلامن رقاتن كيح بحري زنتر عصر تخلتنت بتات زحازة إمامة ويندف حساب بمينستر قدات وطاي إيرترا عثمان صالح قريبو منبارو زذكريو جيو استراتيجياون جيو بوليتيكاون تأفافنت كونه أقداسنت كيح بحري ردويو تاريخن كونتاتن يقلابت نايزي أهقراوي مسمر ما يخون حقيفو زلو زوبا ميزانن علماوي تلوان إنا وسخ زخيدنبر زنكي كونن كوموس لزخون دما ندحنتو كوهابو زقبو أقالبو مسؤو زمتات أنكخون يدلي كبابين ترقاقيو أبزو زوبا ملوء سلامن تأتتان كسفن دما بحلافنتاوي منفس كسر حالو يدلي زتا بريزيدنت إسياسن وراس عرات سعود عربن بقندو أبزي سفيحن كبيدن جنكا وسانن قدنتاون عمام زقن عيونيرو كمزفلت كيح بحري ولاكوا واننت نايتن بدوب زبطحن هاجرات انتخونه ناي هاجرات زوبا بحر طرايغن ايكونن زغلغل بدرجه عالم عزوز جيوبوليتيكاوي اقداسنت زلوو اهغراوي ماياوي مسمريو كومو بمخانو غداي ጸጥታ ቀይሕ ባህሪ ነተን ኣብ ገማጉሙ ዝርከባ ሃገራት ዓቢ ሓላፍነት ዘሰክም እኳ እንተኾነ ዓለማዊ ጉዳይ ምዃኑ ግን ኣይተርፎን መውሓስ ጸጥታ ናይዚ ማያዊ መስመር እዚ እንተላይ ናሃግራውያን ሓይልታት
استراتيجياዊ ጉዳዩ ይኹን እምበር ንደቅ መሬትን ባሕርን ብምጉናይ ጸጥትኡ ብዘላቕነት ምውሓስ ዝከኣል ኣይኮነን በኣመለኻኽታ መንግስቲ ኤርትራ ነፍሲ ወከፍ ሃገር ኣብ ቀይሕ ባሕሪ ዝርከብ ይንዋሕ ይሕጸር ገማግም ባሕራ ንምሕላው ባዕላዊ ዓቕሚ ክህልው ኣለዎ ምናልባት እዘን ሃገራት እዚኣተን ጸጥታ ብብቕዓት ንምውሓስ ተወሳኺ ዓቕምታትን ጸጋታትን ከድልየን ይኽእል ይኸውን እንተኾነ ንውሽጣዊ ዓቕሚ ናይ ነፍሲ ወከፍ ሃገር መተካእታ ክኸውን ዝኽእል ሓይሊ የለን ወላ እኳ ካብ ሃገር ናብ ሃገር ፍልልያት ናይ ዓቕሚ እንተሎ ነፍሲ ወከፍ ሃገርን ህዝብን እዚ ጉዳይ እዚ ጉዳይ ምርግጋጽ ሉዓላውነት እውን ስለ ዝኾነ ብውሽጣዊ ዓቕሙ ገማግሙ ንምሕላው ኣብዚ መሰረታዊ ሓሳብ እዚ ባዕልኻ ጸጥታኻ ምውሓስ ክምርኮስ ኣለዎ ሙሉእ ትሕዝቶ ጸብጻብ ናይዚ ኣብ ኤሪ ሊንክ ክትረክብዎ ክዕድመኩም ይፈቱ ወይ እውን ሪከመንድ ክገብረኩም ይፈቱ ካልእ ንሱዳን ኣመልኪቱ ካብ ዓዲ እንግሊዝ ወይ ኣኼባ ናይ ፓርላማ ዓዲ እንግሊዝ ተገይሩ ኣብ ዝነበረ ብሪጣንያ ፖለቲከኛ ኢማራት ዓረብ ንምልሻታት ቁልጡፍ ደገፍ ሓይልታት ትድግፍ ንኹናት ሱዳን ተናውሕን ብምባል ከሲሱ ኣሎ እዚ ኣብ ፓርላማ ናይ ዓዲ እንግሊዝ ኣብ ዝተገብረ ነዚ ንሱዳን ጉዳይ ኣመልኪቱ ዝተዘርበ እዩ ኣብዚ እንታይ ድብል ናይ ብሪጣንያዊ ፖለቲከኛ ኢማራት ዓረብ ንምልሻታት ቁልጡፍ ደገፍ ሓይልታት ትድግፍን ንኹናት ናይ ሱዳን ተናውሕን ብምባል ከሲሱ ኣሎ ኢማራት ዓረብ ካብቲ ኣብ ሱዳን ዝካየድ ዘሎ ንግዲ ግጭት ወርቂ UAE benefits from the conflict gold trade in Sudan RSF ዝበዝሖ ዝሕዞ ዘሎ ቦታታት ዝርከብ ወርቂ ብጎረባብቲ ሃገራት ኣቢሉ ዝሰግር ዝመሓላለፍን ናብ ኢማራት ዓረብ ዝበፅሕን ተጠቃሚት ምዃና ድማ ተንቲንዎ ኣሎ እስማዓዮ RSF is because Sudanese many of them are RSF operating here in the United Kingdom well known to the authorities who are involved in the financing of this and not being sanctioned and furthermore isn't it a reality that the reason why this fighting is still going on the brutality of the RSF is because the UAE finances and supports what they're doing. Without the UAE involvement, there would be no further war here. So when is the government going to turn around, notwithstanding ideas of wanting to get business contacts in the UAE, and start sanctioning Magnitsky sanctions on individuals in the UAE until they stop financing this brutal war? Yes. ስለዚ እዚ ዝገብርዎ ዘለው UAE ማግኒትስኪ ዝበሃል ናይ ወልቂ እገዳ ክግበረሎም መዓሲው ዓዲ እንግሊዝ ክጽውዕ ዝኽእል ዝብል ሕቶ እዩ ኣቕሪቡ ዘሎ ዘገርም እዩ እዚ ታሪኻዊ ምትእስሳር ናይዚ ናብ ሰብዓታት ክወስደኩም ኣብ 1977 ኣብ ኦጋዴን ኣጋጢሙ ዝነበረ ኣብ ሶማልያን ኣብ መንጎ ሶማልያን ኢትዮጵያን ኣጋጢሙ ዝነበረ ኣብዚ ማሕበራዊ ሚድያታት ሓደ ካብቲ ኣዛራቡ ኮይኑ ዘሎ እዩ እንታይ ኣታ ቪድዮ እስማዓያ The Soviet Union and the United States switched sides easily. In Ethiopia, the emperor had been ousted and replaced by Marxists. When the Soviets moved into Ethiopia to assist the communist dictator there, Haile Mariam Mengistu, I thought that this was a threat to the stability of Africa. እዚ ታሪኻዊ ቪድዮ እዩ እንታይ ይብል ዘሎ ሕብረት ሶቪየት ኣሜሪካን ኣብ ኢትዮጵያ ብወገን ብቀሊሉ ቀይራ እቲ ንጉስ ናብ ማርክሲስት ተኪዩ ይብል ንጉስ ድሕሪ ሙማቱ which is እቲ መንግስቱ ሃይለ ማርያም ናብ ዝገብሮ ዝነበረ ኩነታት እዩ ዝትንክፍ ዘሎ ብዚ ሶቪየት ናብ ኢትዮጵያ ዝኣተወትሉ ምክንያት ነቲ ኣብኡ ዝነበረ ናይ ኮሚኒስት መራሒ መንግስቲ ሃይለ ማርያም ናይ መንግስቱ ሃይለ ማርያም ንምሕጋዝ እዩ ነይሩ እዚ ንርግኣት ኣፍሪቃ ሓደጋ ምዃኑ እየ ዝረዳእኒ ነይሩ ሶቪየት በቲ ግዜቲ መምዘኒ ታሪክ ናብ ረብሓ ሕብረት ሶቪየት ይዘጥጥ ከም ዘሎ ደጋጊማ ትገልጽ ነበረት ሕብረት ሶቪየት ብኢኮኖሚያዊ ምንቅስቓስ ክትበልጽ እያ ሕብረት ሶቪየት ስትራቴጂካዊ ብልጫ ክትረክብ እያ ሕብረት ሶቪየት በቲ ናይ ሃገራዊ ሓርነት ቃልሲ ዝበሃል ዝነበረ ማዕበል ትምራሕ ነይራ እያ ኣብ ኢትዮጵያ ዝመጽእ ሓድሽ ስርዓት ንኣሜሪካ ዝቃወም ኮነ which is መንግስቱ ሃይለ ማርያም እዩ ኣብቶም ዝስዕቡ ዝነበሩ ኣዋርሕ ኣሜሪካውያን ካብ ኢትዮጵያ ብትምክሕቲ ነቲ ናይ ኣሜሪካ ሓገዝ ፕሮግራም ኣቋሪጾም which is ናይ ረድኤት ኣቋሪጾም ብዝብል ጥራዓንያ ኣብዚ ኣሜሪካ
ከተقرب እንሰምዖ ዘለና ፖል ሄንስ ማለት እዩ ጎረቤት ሶማሊያ ንዓመታት መሻርክቲ ሶቪየት ኮይና ጸኒሓ እያ ሰራዊት ሶማሊያ ብሶቪየት ኣጽዋር እዩ ተዓጢቑ ነይሩ ይኹን እምበር ሕጂ ሞስኮ ምስ ኢትዮጵያ ርክብ ምስ ጀመረት ሶማላውያን ገጾም ናብ ዋሽንግተን ንምጥዋይ ሓሰቡ ናይ ኣሜሪካ ሙሉእ ደገፍ ንምርካብ ዝነበሮም ዕድል ጸቢብ ነይሩ እንተኾነ ግን ከም ጸረ ሶቪየት ኮይኖም እንተቐሪቦም ዕድሎም ከም መሓይሹ ፈሊጦም ነይሮም እዮም ሶማላውያን ነዚ ናይ ሶቪየት መሻርክቶም ምኽሪ ዕሽሽ ብምባል ምስ ኢትዮጵያ ንኹናት ተዳለዉ ፕሬዝደንት ካርተር ግን ነቲ ዝሓተትዎ ናይ ኣሜሪካ ኣጽዋር ሓገዝ ነጸግዎ ሶማልያ መሬት ኢትዮጵያ ንምውሳድ እትገብሮ ፈተነ ክትዕወት ከም ዘይብላ ይኣምን ስለ ዝነበርኩ ንመንግስቲ ሶማልያ ዝኾነ ይኹን ኣጽዋር መሃብ ኣቤኹ ይብል ፕሬዝደንት ካርተር ይኹን እምበር ኣብ ሓምለ 1977 ሶማላውያን ሰፊሕ መሬት በረኻታት ኦጋዴን ተቆጻጸሩ ሶቪየታውያን ነቲ ወራር ብዲፕሎማሲ መገዲ ደው ከብልዎ ፈቲኖም ነበሩ ምስ ኣሜሪካውያን ብሓባር ሽምግልና ክገብሩ ሓሳብ ኣቕረቡ ኣሜሪካ ግን እዚ ንህላወ ሶቪየት ኣብ ቀርና ኣፍሪቃ ሕጋዊ ተፈላጥነት ይህብዩ ብምባል ነጸገቶ ብሬዚንስኪ ዝተባህለ ህላወ ኣሜሪካ ኣብ ኩሉ ቦታ ሕጋዊ ምዃኑን ናይ ሶቪየት ግን ሕጋዊ ከም ዘይኮነን ይስምዖ ነበረ ውጅዝ ኣሜሪካ ኣብ ዝኾነ ሃገርን ቦታን ድላያ ክትገብር መሰል ከም ዘለዋን ሶቪየት ግን መሰል ከም ዘይብላን እዩ ብሬዚንስኪ ዝኣምን ዝነበረ መንግስቲ ሶማልያ ንሩሳውያን ኣማኸርትን ስድራ ቤታምን ናብ ሞስኮ ክመልሶም ምስ ወሰነ ኣብ ሶማልያ ጸረ ሶቪየት ሰላማዊ ሰልፊ ተገብረ ኩሉ ናይ ሶቪየት ደገፍ ድማ ናብ ኢትዮጵያ ተዘዋወረ ሕብረት ሶቪየት ናብ ኢትዮጵያ ኣጽዋር 15,000 ወተሃደራትን ከተእቱ ጀመረት እቶም ወተሃደራት ኩባውያን እዮም ነይሮም ካስትሮ እዚ ምስ ሶቪየት ብምሉእ ስምምዕ ዝገበርናዮ እቲ እንኮ ወተሃደራዊ ስራሕ እዩ ነይሩ ብምባል ኣብ ልቡ ነፊዑ ይዛረብ ኣብ ላቲን ኣሜሪካ እኳ ከምዛ ዓይነት ምትሕብባር ተገይሩ ይፈልጥን በንጻሩ እኳ ደኣ ኣብ ኢትዮጵያ ዝነበሩ ሰራዊት ኩባ ኣዝዩ ወሳኒ ተራ ተጻዊቶም እዮም ሰራዊት ሶማልያ ኣብ ሓጢር ግዜ ንምድምሳስ ዘኽእል ወተሃደራዊ ውዳበ ፈጢሮም እዮም ምስቲ ናትና ሓገዝ ተደሚሩ ይብል እዚ ኣገዳሲ ታሪኽ እዩ ንምንታይ ኣገዳሲ ዝኸውን ዘሎ ሓደ ታሪኽ ከመይ ኢሉ ከም ዝገላበጥ የርእየና ኣሎ ሶቪየት እዛ ሕጂ ትስስእ ዘላ ራሽያን ኣሜሪካን እቲ ካልኣይ ዝሑል ኩናት 2.0 ዝብልዎ ወይ ዝሑል ኩናት ዝትስእ ዘሎ ኣስተውዕሉሉ ሕጂ ኣሜሪካ በቲ ሓደ ሳይድ ኣላ ንራሽያን ንቻይናን ንምድኻም ትገብሮ ዘላ ኣብዚ ግዜ እዚ ዝኾነት ይኹን ሃገር ምስ ቻይና ወገነት እንታይ ዓይነት ሽግር ክመጻ ከም ዝኽእል ኣሜሪካ ዶናልድ ትራምፕ ኣጠንቂቑሎ ኣብዚ ሕጂ ውፅኦሞ ዘለው ናሽናል ሴኩሪቲ ዝበሃል ናይ 2025 ኣውፅኦሞ ዘለው ስትራቴጂ ዝብልዎ እዚ ኣገዳሲ እዩ ከምዚ እንዳኸደ እዩ ዝመጽእ ነይሩ ስለዚ ኣሜሪካ بمسرت كارتر كتسمعوه كم تصنحكم نتي كوينات هابونا مسولنا ينهبكم لنا إلنا أبينا يوم يمزولو سومالاويان قد مريتهم نخم لسو which is وقادين مريتهم سلازخونه مس أطوار بمجزاء أبتجزيتي مريتهم كم لسو بزح تعرن يقبلون يرم كله أقدر داسنا تبي إثيوبيا بقى يا سعيرها 7 شوعات زنبرت نداوله بتاريخ زنقر كن من تاي هاجرات آتين إثيوبيا كم زحجز أبزي نتصور يخون لنا له سوفيت على 15 شح زخونو دك كويبا والتهدرات آتيهم نعم نمحجاز كالوت يمن ون آتيا كالوت هاجراتون أبز إيدن إتينين نسوماليا كم تسعرن إثيوبيا ما حيال دقف كترك من زجارة أزي أقداسي تاريخيو مستيه إنه هلو كنتات رايويهم أما جرش هذا نيثيوبيا منيو دسعرا أنت دايلكم إيرترا زبحل هاجر أفنشوم آخريفو أما جرش هذا أديس أبا مش حنشات بيتن تيسعان حدا نمنجستو هاي لماريام كم زهدم بمقبار نيثيوبيا ملو بملو أبتحت قصصر يأتيو نتزنا بر عمات أسرعات كاب سورو كم زنقال زقبره زباوكم بار حرنت إيرترا زبحل إيرتراوي بار إذا قبلنا نبدأ أقداسي فيديو نسمع يا KGB متس በጣም ለሁላችሁም ፐዝል መሆን አለበት ምክንያቱም አላይነን ደጋፊያችን ነው ሶማሌ ጦርነት አብረን ተዋግተናል በኤርትራም ውስጥ አብሮ ከኛ ጋር ነበሩ በመሳሪያም በሐሳብም በድጋፍም ምንድነው ብዙ መክረውናል እውነቱን ለመናገር ኢንፐርሰን ባለሁበት በጦርነት አታሸንፉም ይሄን ነገር እናወያያችሁ እናገናኛችሁ ታረቁ በሰላም ይሄን ጦርነት ተገፋችሁበት
ትልቁን ነገርም ሉስ ታረጋላችሁ ሀገሩንም ጠቅላላው ሉስ ታረጋላችሁ ታይድ ብለሎ እቲ አመንጎ ኤርትራን ኢትዮጵያን ዝግበር ዝነበረ ኩናት እንተዳአኩም ቀጽልኩም እቲ ሀገር ከይተረፈ ክትስእንዋ ኢኹም ኢሎም አጠንቂቆምና ነይሮም እዮም ይዝብል ዘሎ ሰብአይ እዚ አገዳሲ ምስቲ ናይ ህሉ ኩነታት ቀጽል አታሸንፉ ወደ ትልቅ ክላስ ትገባላችሁ ብለው በተደጋጋሚ ብሪጅኔቭ ጋር በህንበት ጊዜ በተደጋጋሚ ነገሩናል በነገራችሁ ላይ እንኳን ልንዋጋ በሐሳብ አንደግፋችሁም ያሉት ኩባኖች እናስታርቅ እነዚህ ሰዎች እናቃቸዋለን አንዳንዶቹን ማሰልጠናል በምንም አይነት ከነሱ በተቃራኒ አንቆሙ ግን እናስታርቃችሁ ብለው እነሱ ከሶማሌ ጦርነት በኋላ በሙሉ ወጡ ጀርመኖች ሌሎችም ሁሉም እናስታርቃችሁ ብለው ኩባውያን ይኹኑ ጀርመናውያን ይኹኑ ካልኦት ከነተዓርቆኩም ዝኹናት እዚ አይትውድእዎን ኢኹም ክትሰዓር ኢኹም ኢሎም አጠንቂቆምና እዮም ግን መራሒኦም ኣብቲ ግዜ ዝነበረ ብፍጹም ኣይሰምዕን ኢሉ እታ ኩናት ቀፂሉ ኣብ መጨረሽቱ ድማ ንጥፍኣቱ ቀፂላ ማለት እዩ ሕጂ ኣብ መንጎ ፕሮፌሰር ህዝቅኤልን ተኽላይ ናቱ ሾው ዘለዎን ዓዲምዎ ነይሩ ኣዝዩ ኣገዳሲ ትንተና ሂቡሎ እዚ ድማ ብዛዕባ እቲ ሆርን ሪቪው ዝበሃል ብዛዕባ ናጽነት ኤርትራ ክንምንጥል ኢትዮጵያ ትኽእል እያ ዝብል ዘረባታት ዝተዛረቦ ኣዝዩ ኣገዳሲ እዩ ንስማዕ እያ ክትርጉመልኩም እየ Now that there is a strong reason to believe the Horn Review is a mouthpiece of the regime, maybe I could add some information for our listeners as well. Recently, the past couple of days, it has been in a state of hysteria. You could say every morning there is editorial. That would be the first think tank where it gives editorial every morning because normally that doesn't happen. ተኽላይ እንታይ ልዩ ዝሓትት ዘሎ ሆርን ሪቪው ዝበሃል ናይ መጋዊሒ ናይቲ ስርዓት ናይ አብይ አሕመድ ምዃኑ ንምእማን ብቁዕ ምኽንያት ኣለና ንሰማዕትና ዝኸውን ሓበሬታ ክውስኽ ይብል ኣብ ዝሓለፉ ቁሩብ መዓልታት ኣብ ኩነታት ሂስተርያ እዮም ጸኒሖም ዘለው ልክዕ ከም ኤዲቶሪያል ናይ መራሒ ቃል ማለት እዩ መዓልታዊ ጽሑፍ የውፅኡ ኣለው መዓልታዊ ኤዲቶሪያል ዝህብ ናይ ሓሳብ ማእከል ወይ ቲንክ ታንክ እንተሎ እዚ ናይ መጀመርታ ክኸውን እዩ ምኽንያቱ ብተለምዶ ከምዚ ዓይነት ነገር ኣይግበርን እዩ ኩሉ ድማ ብዛዕባ ኤርትራ እዩ ትጉዳዮም ሓደ ግዜ መረዳእታታት እናፈተኑን ሓሳባትን ዘንሳፍፉ ዘለው ይመስለካ ይብል ካብዚ ሕጂ ዘንሳፍፍዎ ዘለው ሓሳባት ድማ ኢትዮጵያን ኤርትራ ከም ሃገር ዝሃበቱ ኣፍልጦ ክትስሕቦ ትኽእል ድያ ዝብል እዩ እዚ ኣገዳሲ እዩ ምኽንያቱ ሪኢኻዮ እንተኾንካ ኣይፈልጥን ይብል ኣብ ሓደ ኣጋጣሚ አብይ አሕመድ እቲ ናይ ኤርትራን ኢትዮጵያን ተፈላጥነት ዝተመያየጠሉ ሰነዳትን ዝተለዋውጥዎ ደብዳቤታትን ክረኽቦ ከም ዘይከኣለ ክዛረብ እንከሎ ዘርኢ ክሊፕ ነይሩ ነዚ ሪኢኻዮ እንተኾንካ ኣይፈልጥን ምናልባት ኢትዮጵያ ሕጂ ተስምዖ ዘላ ነገር እዚ ክኸውን ይኽእል እዩ ወይ እውን ትኻልእ ክሳብ ክንደይ ሓደገኛ ወይ ተራእዩ ዘይፈልጥ ምዃኑ ኣይፈልጥን ግን ንኤርትራ ከም ልኡላዊት ሃገር ዝሃበቶ ኣፍልጦ ንምስሓብ ይሓስቡ ይህልው ኣብዚ ርእይቶኻ እንተሂብካሉ ደስ ይብለኒ ምኽንያቱ እዚ ጉዳይ ኣብ ሓሳቦም ምህላው ንባዕሉ ዘገርም እዩ ፕሮፌሰር ህዝቅኤል ክምልስ ከሎ እወ በቲ ቀዳማይ ሚኒስተር ነቲ ናይ ዲፋክቶ ናጽነት ማለት ብግብሪ ዝተረጋገፀ ናጽነት ዝቕበል ሰነድ ሲኢነዮ ምባሉ ብናተይ መረዳእታ ናይ ቤት ምኽሪ ሚኒስተራትን ቃለ ጉባኤ የለን ናይ ፓርላማ ውሳኔ ድማ የለን ማለት እዩ ተኽላይ ይኸልፎ እወ እንታይ እዩ ዝብል ዘሎ መን እዩ እቲ ናይ መወዳእታ ውሳኔ ከም ዝወሰኖ ንኣብነት ኤርትራ ሬፈረንደም ከተካይድን ክትፍለጥን ዝፈቐደ መን ምዃኑ ክፈልጥ ኣይከኣልኩን እዩ ዝብል ዘሎ ፕሮፌሰር ህዝቅኤል ይቕጽል እወ ናብታ ነጥበይ ክምለስ ንሱ ዝብሎ ዘሎ ቤት ምኽሪ ሚኒስተራት ኣይወሰነን ፓርላማ ኣይወሰነን ሕወሓት በይኑ ዝወሰነ ውሳኔ እዩ ነይሩ ዝመስል ዘሎ እዚ ነቲ ዝበልካዮ ናይ ኤርትራ ናጽነት ሕጋውነት ናይ ምንፋግ ሓቐናን ድሌትን እዩ ዘንጸባርቕ ኣብ ኩሉ ቦታ ደሊናዮ ክንረኽቦውን ኣይከኣልናን ምባሉ ከመይ ዝበለ ዕሽነት ኣለዎ ኣገላልጻ እዩ ማለት ከመይ ዝበለ ዕሽነትን ኣገላልጻን እዩ ይብል ኣነ ተዝኸውን ዝኾነ ዝድለ ሰነድ ከምዘይ የለ ክነግሮ ምኽኣልኩ ነይረ ምኽንያቱ ቤት ምኽሪ ሚኒስተራት ከምዘይ ወሰነ ንፈልጥ ኢና ኤርትራ ነፃ ዝወፀት ብቕልጽማን ብዓወት ኩናት እምበር ብናይ ሕጊ ኣዋጅ ስለ ዘይኮነ እዚ ዝወሰነ ፓርላማ ከምዘይ የለ ንፈልጥ ኢና እቲ ዝጠቐስካዮ ናይ ሆርን ሪቪው ኤዲቶሪያል እውን ነዚ ነጥቢ የልዕሎ እዩ ብሕወሓት ዝምራሕ መንግስቲ በይናዊ ውሳኔ ወሲኑ ይብል
በተሓደ ወገን ድማ ህዝባዊ ግንባር ሓርነት ኤርትራ ሕጂ ህግደፍ ካብቲ ናይ ኢትዮጵያ ኩናት ሓድሕድ ብዓወት ወፂኡ ይብል እንታይ እሞ እንታይ ዓይነት ሰነድ እዮም ዝደልዩ ዘለዉ እዚ ሕጂ ዝበልካዮ ነጥቢ ኣብኡ እዩ ዘሎ ኤርትራ ካብ ኩናት ሓድሕድ ኢትዮጵያ ብዓወት ከም ዝወፀት ይገልጽ ኤርትራ ድሕሪ ምፍራስ ፌደሬሽን ኣብ 1962 ን30 ዓመታት ተቃሊሳ ወይ እውን ተቃሊሶም ብዓወቶም ወፂኦም ኣብ መሬት ዘሎ ሓቂ ፋክት ኦን ደ ግራውንድ ፈጢሮም ህወሓት ደኣ እንታይ ክገብር እዩ ዝድለን ኣሎ ጉዳይ ወደብ እንተኮይኑ ንሱ ዝተወደአ እዩ ኩሎም ሰማዕቲ ዘክሩ ሽዑ ግዜ ኣብ መንጎ ኤርትራን ኢትዮጵያን ወደባት ኤርትራ ማለት ዓሰብ ምጽዋዕን ናፃ ወደባት ክኾና ስምምዓት ነይሩ እዩ በዘተ ናፃ ወደብ ክኸውን እውን ተባሂሉ እዩ ኢሳያስ ባዕሉ ናብዚ ናሽናል ፕሬስ ክለብ መፂኡ ነዚ ነጥብ እዚ ከም ዝገለጾ ይዝከር እዩ ናፃ ወደብ ክኸውን ስምምዕ ነይሩ ለውጢ ዝመፀ ድሕርቲ ናይ 1998 ኩናት እዩ ስለዚ ህወሓት ዝመርሖ ምስግጋር ናይ ህዝቢ ወይ እውን ፓርላማዊ ፍቃድ ማንዴት ኣይነበሮን ዝብል ሓሳብ ትርጉም የብሉን ናይ ፍቃድ ህዝቢ ምኽንያት ኣይነበሮን ንዝውሰን ናይ ፓርላማ ድማ ኣይነበረን ከምቲ ዝበልካዮ ሆን ሪቪው ባዕሉ ዝገለጾን ኤርትራ ብዓወት ስለ ዝወፀት እቲ ሓቂ ኣብ መሬት እዩ ተፈጢሩን ተወዲኡን ካልኣይ ነጥቢ ሬፈረንደም ነቲ ብግብሪ ዴፋክቶ ዝተፈጥረ ኤርትራዊ ሃገረ መንግስቲ ምቕባል ጥራይ ነይሩ ሕጂ ኣፍልጦኦም ክስሕቡ ይደልዩ ኣለዉ ዓለም ለኻዊ ኣፍልጦ ኤርትራ ክስሕቡ እንታይ ለውጢ የምፅእ እንታይ ፍልልይ ከለዎ ኢትዮጵያ ንኤርትራ ናጽነት ሂባታ ድያ ኢትዮጵያ ለጊሳትላ ድያ ኢትዮጵያ ነቲ ብወተሃደራዊ ሓይሊ ዝተፈጥረ ሓቂ ጥራይ ተቐቢላቶ ብድሕሪኡ እቲ ጉዳይ ካብ ኢትዮጵያ ኤርትራን ወፂኡ ናብ ኣህጉራዊ መድረኽ ሰጊሩ ሕብራት መንግስታት ነቲ ብ99.8 ካብ 100 እወን ናጽነት ዘድመፀ ህዝቢ ኤርትራ ነቲ ሬፈረንደም ተዓዚብዎ ንሰባት ኩሉ ግዜ ዘዘኻኽሮም ድማ ኤርትራ ኣባል ሕብራት መንግስታት ምስ ኮነት ምናልባት ዋና ጸሓፊ ሕብራት መንግስታት ሽዑ ግብፃዊ ስለ ዝነበረ እዩ ክብሉ ይኽእሉ እዮም ሕጂ መንግስቲ ኢትዮጵያ በቲ ዘይረብሕ ምርትዑታት ከምኡ ክብል ይኽእል እዩ ግን ቡጥሮስ ቃሊ ባንዴራ ኤርትራ ኣብ ሕብራት መንግስታት ክሰቅል እንከሎ ኤርትራ ከም ነፃ ሃገር ብኣባላት ሕብራት መንግስታት ተፈላጥነት ረኺባን ተቐባልነት ረኺባን እያ 4 ነጥቢ እዚ ህዝቢ ኤርትራ ን30 ዓመታት ዝገብሮ ቃልሲ ንናጽነት ኤርትራ ብምምጻእ ተወዲኡ እዩ ሕጂ ሬፈረንደም ተቐቢልና ኤርትራ ድማ ልኡላዊ ኣባል ሕብራት መንግስታት ኮይና ኣላ ሕጂ ፍልጠትኩም እንተ ሓሰብኩም እንታይ ለውጢ የምጽእ እንታይ ኢኹም ክትገብሩ ንሕብራት መንግስታት ደብዳቤ ክትጽሕፉ ጋዜጣዊ መግለጺ ክትህቡ ናብ ኣስመራ ከይድኩም ኣይንቕበለኩም ኢና ክትብሉ ፍልጠትን ምስሓብ ማለት ኣን ሪኮግኒሽን ብግብሪ እንታይ ማለት እዩ ከምዚ ዓይነት ነገር ሰሚዐ ይፈልጥን ኢትዮጵያ ስለ ዝበለቶ እንታይ ለውጢ ኣለዎ ኤርትራ ሰባት ፈትዮም ጸሊኦም ሃገር እያ 4 ነጥቢ እዚ ዝብል ዘለኹ ንናጽነት ኤርትራ ስለ ዝድግፍ ወይ ስለ ዝቃወም ዘይኮነ እቲ ሓቂ ንምግላጽ እዩ ኤርትራ ኣባል ሕብራት መንግስታት እያ ልኡላዊት ሃገር እያ ቅዋም ወይ ፓርላማ ያህልዋ ኣያህልዋ ብዘይገድስ ኤርትራ ሃገር እያ ኢትዮጵያ ወደብ ትድለ ወይ ኣይትድለ ወይ ከምቲ ቀዳማይ ሚኒስተር ዝበሎ ስትራቴጂ እስርቲ ናይ ጂኦግራፊ ክትከውን ዘይምድላያ ሕጂ ድማ ሆን ሪቪው ጉዳይ ጂኦግራፊ ዘይኮነ ፖለቲካዊ ሽግር ፊክሴሽን እዩ ይብላሉ ንምትንታኑ ግዜ ይወስድ እዩ ግን ዘይመስልን ዕሽነትን እዩ ኢሉ ፕሮፌሰር ህዝቅኤል ይውድእ ከስማዕኩም ብምልእታታ ቪድዮ Now that there is strong reason to believe the Horn Review is a mouthpiece of the regime, maybe I could add some information for our listeners as well. Recently, the past couple of days, it has been in a state of hysteria. You could say every morning there is editorial. That would be the first think tank where it gives editorial every morning because normally that doesn't happen. And all of them are about Eritrea. And there are times when they seem to be experimenting with arguments and floating ideas. And one of the ideas that they have been floating now is whether Ethiopia could withdraw its recognition of Eritrea at the state. And that is important because, I don't know if you have watched it, but there was a clip from Abiy Ahmed doing the rounds where he was saying that he couldn't find the documents where
the recognition of Eritrea and Ethiopia were discussed and the letters exchanged and all that. I don't know if you saw that. And maybe that is one thing that Ethiopia is considering now. I don't know how dangerous or how unprecedented that would be, but maybe they are thinking of withdrawing recognition of Eritrea as a sovereign state. If you could reflect on that as well, because I find this interesting, that should be under consideration. Well, on the point that the Prime Minister said that he couldn't find the document acquiescing Eritrea's de facto independence, I think that's what he means. There is no Council of Ministers minutes. There is no parliamentary action. Well, he says that there is no. He said that he couldn't figure out who made the decision, the final decision. For instance, to allow Eritrea to hold referendum, to recognize it, and so that was the point he was trying to get at. Yeah, let me just go back to my point that that's what he says, that the Council of Ministers hasn't made that decision. The Parliament hasn't made that decision. The TPLF alone made that decision is what he is projecting. That's what he's basically saying. It's a step in the point that you made about delegitimizing Eritrea's independence. See, we looked for it everywhere, said, what a stupid way of putting it. Like, I could have told him that there is no document to look for because we know the Council of Ministers hasn't decided. We know there was no parliament that decided on this issue because Eritrea was independent, not because of by de jure act, but by de facto winning of the war. This editorial that you just mentioned makes this point, the editorial by the Horn Review. It says something like Eritrea emerged, or whatever it says, that the unilateral decision by the TPLF-led transition in Addis Ababa made that decision, but the Eritrean peoples, also in the same paragraph, they say the Eritrean People's Liberation Front, now the PFDJ, emerged victorious from the Ethiopian Civil War. What kind of document were you looking for? This same point that you just made, it's in there. It says Eritrea emerged victorious from the Ethiopian Civil War. Eritrea fought for 30 years after their federation was dissolved in 1962. They fought for 30 years. They emerged victorious, and they create a fact on the ground. What is that supposed to? The TPLF supposed to do? If it is about the ports, remember, all of you that are listening, remember, there was an agreement between Eritrea and Ethiopia at the time that Eritrean ports, Assab and Massawa, will be a free port. Negotiation, they say, it will be a free port. I remember Isaias Afwerki himself came to the National Press Club here. He made that point. There was an agreement. Eritrean ports, Assab and Massawa, were going to be a free port. The change came after the war in 1998. So the notion that TPLF-led transition without any mandate, popular mandate or parliamentary authorization, there was no reason for popular mandate. There was no parliament to approve this. The fact was created on the ground because of what you just said, that the Horn Review itself says that Eritrea emerged victorious from the Ethiopian Civil War. The second point of referendum is simply an acceptance of the de facto creation of the Eritrean state. So, do they want to withdraw at this point in time? Do they want to withdraw Eritrea's recognition? What difference does it make? What difference does it make? Did Ethiopia give Eritrea their independence? Did Ethiopia grant? Ethiopia simply acquiesced, simply accepted the fact that was created on the ground militarily. And then the issue moved from Ethiopia's hands or Eritrea's hands to the international fora, where the United Nations actually observed the referendum
which the Eritrean people made the referendum that produced 99.8%. And when Eritrea, and I keep reminding people, when Eritrea became a member of the United Nations, and I'm sure they're going to say, oh, the Secretary General of the United Nations was an Egyptian at the time. They will say that, believe me, Taklai, the Ethiopian government will say that in their naked iteration of their absurd reasoning. Boutros Ghali, when Eritrean flag was going up, when it was being hoisted at the United Nations headquarters, Eritrea as an independent state recognized by members of the United Nations as an independent state and accepted as a member state. He said, the war that Eritrean people had fought for 30 years ended in producing an independent Eritrea. Now we have a أزينا أنا مسجن بروفيسور إزكيل بحكي إسكي بروفيسور محمد حسن كنتايل نيرو بزعبا قال سيز بإيرترا يترا أبيوت كأندو كواليتي وأندو ጠላቱን ባለበት ቦታ ሄዶ የመምታት ችሎታ አለው። በአፍሪካ ውስጥ ዩኒክ ነው። ያኔ እና አሊ ሰዒድ ናይ በሐቂ አዚና ነመስግን ፕሮፌሰር መሐመድ ፕሮፌሰር ዝቄልን ናይ በሐቂ አዚ መሃሪ ዝኾነ በዳሂ ብፍላይ ነቶም ዝደናገሩ ዘለዉ ናይ ፒፒ ጽቡቕ መልሲ ዝህብ ድማ ባር እዝን ከይልና ሎማ አንቲ ሕፅር ዝበለ ዝሓዝክዎ መደብ ኣብዚ ኣክውድየ ሼር ላይክ ሳብስክራይብ ኣይትርስዑ ታንክ ዩ سانتا زريمي بلاش مخوني الله هذا جينا الله هو سه 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 زيد قمترك بلح بتفترة قلم تقبعات مكرو بجيبو زقرف أباي فانتاسي فيها قايد باي زيد قمترك بلح بتفترة قلم تقبعات مكرو بجيبو زقرف أباي فانتاسي فيها قايد باي share like subscribe ምግባር ኣይትረስዑ thank you